ውሽሚትና ውሽማው በአዲስ ነገር መጥተዋል። እነሱ ቢረሱትም እኛ እንረሳውም። ሄርሜላ እርጉዝ ነኝ ብላለች አይደለ? እርጉዝ ሴት እንዴት ነው ታዲያ ውስኪ የምትጠጣው? እኔ እኮ ግራ የሚገባኝ ነገር እነሱ ውሸቱን ዋሽተውት መልሰው ለምን ይረሱታል እኮ ነው የኔ ጥያቄ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ ቻናሌ ተከታታዮች፣ የኔ ውዶች፣ የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ ሱመያ ወራኝት መጥቼላችኋለሁኝ። ለመላው እስልምና እምነት ተከታዮች እንኳን አደረሳችሁ ብያለሁኝ የኔ ውዶች ማለት ነው። እና ብቻ ግን እጅግ በጣም የሚገርም ነገር ነው። እንግዲህ ውሽማውና ውሽሚት መጥተዋል። እኔ ስማቸው መጥራት ራሱ በቃ ደበሩኝ እኮ አሁን ዘጉኝ ማለት ነው። እና ሄርሜላ እርጉዝ እንደሆነች ረስተዋለች ማለት ነው ጋይሶች። እርጉዝ የሆነ ሴት መጠጥ አጠጣም። ስለዚህ አሁን ደግሞ በቃ እንጆይ ልናደርግ የራሳችን ጊዜ ልናሳልፍ ነው። በቃ አሪፍ የሰርፕራይዝ እና የበቃ የመዝናኛ ሰዓት ይሆናል ምናምን ብለው የሆነ በቃ አይደለ ዛሬ ማታ ምናምን በአዲስ ነገር ሊመጡ ነው እንግዲህ አብርሃምና ሩታ ማለት ነው። መጠጥ እየጠጡ እየተገባበዙ ሰርፕራይዝ ምናምን እየተደራረጉ ማለት ነው። ዋዲስ ትላላችሁ ማለት ነው። ምንድን ነው የምትዘበራረቁብን ማለት ነው? በመጀመሪያ ደረጃ እውነተኛ እርጉዝ ከሆነች መጠጥ መጠጣት አትችልም አይደለ? እርጉዝና ላይ መጠጥ መጠጣት አይቻልም። በእርግጥ ያው አላል ውሸት ስለሆነ እርግዝና ውሸት ስለሆነ እርግዝናው ያው አዲስ ሌላ ስራ ፈጠራ ስለሆነ ራስተውት ነው መሰለኝ እንግዲህ በመጠጥ እንደዚህ እንትን እያሉ የተንጨባጨቡ የተንበጣበጡ የመጡብን ማለት ነው። ብቻ ግን ለማንኛውም ማለት ነው ማንን ለማስቀናት ነው ምን ለመሆን ነው እንደዚህ ሆኖ የመጡት አናቅም። እንግዲህ ሙሉ ቪዲዮ ሲለቀቅ በደንብ እናያለን። እኛ እንደሆነ አይበርደንም አይሞቀንም ማለት ነው። ምንም ነገር ልታደርጉ ትችላላችሁ። አብርሃምና ሄርሜላ ገና ከዚህ በላይ ብዙ ያመጣሉ።